አንድ ገበሬ እኮ በጎች የሚጠብቅ ወይ አርዶ ሊበላ ነው አሊያም ደግሞ ሊሸጣቸው በግ ያረባል ሰው። ግን ይኸው ለበዓል ሸጣቸዋል ነው ለገላጉ ይሸጣሉ። በጎች ወዷቸዋል የሚጠብቃቸው፣ ከሌባም የጠበቃቸው ከጅብ የጠበቃቸው ወዷቸዋል። በጎቹ ለመሸጥ ነው ለመጠቀም፣ ቢበዛ ደግሞ አልፎ አርዶ ይበላቸዋል። ጌታችን ግን እኛን የሚጠብቀን አርዶ ሊበላን አይደለም፣ ሊሸጠንም አይደለም። እንኳን አርዶ ሊበላን ቀርቶ እኮ ብሎ ስጋዬን ሊበሉ ይጠጡዋለን። ክርስቲያኖች በጎች ብለናል፣ ስጋው ደግሞ ተቀበላል። ገና በምን እናሳልፈው እየጠበቅን ነው? ልደቱ በከብት ስጋ፣ አሁንም በቅርጫት፣ አሁንም በመጠጥ፣ አሁንም በጭፈራ እናከብር። ሲመጣ እኮ ይጠይቀናል። በጎቹ በቀኝ ፍየሎቹ በግራ እኮ ነው የሚያደርጋቸው። ቅድስት አንስታት የተባለች አባቷ አሕዛብ ጣዖት ያመልካል፣ እናቷ ክርስቲያን ናት። በስነ ምግባር በሃይማኖት አስተማረቻት። ስለ ኦርቶዶክሳዊ ተዋሕዶ እምነት አስረዳቻት። በድብቅ ሄዳ በ80 ቀን አጠመቀቻት። በሰማዕትነት እንደፈረደባት በሰማዕትነት ሞተች። አንስጣዚያ ዛሬ ታኅሳስ 26 ቀርቷል። በበሩ ገባች። በምን? በጥምቀት ወጣች። ለምን? ለምግባር። በሰማርያ ምን ያገኛት? ሰይፍ ስለት ሰማዕትነት። በቀኛ ምስክርነት ሰማዕትነት ቅዳሴ ያዕቆብ ለሰሩቅ እንደተናገረ ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ያን ጊዜ ዋይታ ይሆናል፣ የማይጠቅም ዋይታ ነው ይላል። አይጠቅም። የዛን ስጋውን ያበላ ደሙን ያጠጣ ማን ነው? ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው። አዎ። ከእንደገና የተራበ ያበላ የተጠማ ያጠጣ የታረዘ ያለብሳል፣ በቀኝ ያቆማል። ያላረገስ በግራ ይቆማል። የዛን ጊዜ ምርጫም የለም፣ አዛብም የለም። ቤታችን ይዘ ጠርጓለን። የሚገርም ሶፋውን አውጥተን ኮመኒ አውጥተን ወንበር አውጥተን እንጠርገዋለን። መቼ ነው ያለ የሚጠረገው? እሺ ምንጣፍ ወጡ ታጠበ፣ ልብስ ልቃው ታወጡ ታጠበ፣ እቃው ጸዳ። የኛ ልብ መቼ ነው የሚጸዳው? ከዘረኝነት መቼ ይጽዳ? ከተንኮል መቼ ይጽዳ? ከኃጢአት መቼ ይጽዳሽ? ቤታችን ሳጸዳ ነው በሆነ በበረኪና ጸዳ ነው። የመነቸኩት በሙሉ በሽሮ ሁሉ አጠር ነው። የመነቸ ከልባችን መቼ ጽዳ ምመናል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ሰላም ቀሲስ ኃይለ ኩሉ የመስቀል አደባባይ ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ዋና አስተዳዳሪ፣ ክቡራን አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን፣ ወንድሞች ዲያቆናት፣ አባቶች፣ ወንድሞች፣ እናቶች፣ እህቶች እንዲሁም ሕፃናት በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን ስሙ እንድናመሰግን የፈቀደልን የአባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። መልካም እረኛ እኔ ነኝ። የዮሐንስ ወንጌል ምዕራፍ 10 ቁጥር 11። መልካም እረኛ እኔ ነኝ። በቤተ ክርስቲያናችን በዚህ በጾመ ነቢያት ካሉት ሳምንታት ስብከት ብርሃን ብለን የመጨረሻውን ከታኅሳስ 21 እስከ ታኅሳስ 28 ያለው ጊዜ ኖላዊ ተብሎ ይጠራል። ኖላዊ ማለት እረኛ ማለት ነው። ሶስተኛው የዘመነ ስብከት ሰንበት ኖላዊ ተብሎ ይጠራል። ኖላዊ ማለት እረኛ ጠባቂ ማለት ነው። በዚህ ዕለት ነቢያት እግዚአብሔር አምላክ እውነተኛ ጠባቂያችን መድኃኒታችን ኢየሱስ ክርስቶስ ቅድስት ቤተክርስቲያንን እንዲያስባት እያሰቡ የጸለዩት የጾሙት ጊዜ በመሆኑ ቤተክርስቲያን እውነተኛ ቸር ጠባቂያችን ቸሩ መድኃኒዓለም መሆኑን አውቃ ይህን እያሰበች የምትዘምርበትና የምትቀድስበት ዕለት ዛሬ ኖላዊ ይባላል። እረኛ ማለት ነው። የተነበበው የወንጌል ክፍል በዚህ ነው። የዮሐንስ ወንጌል ምዕራፍ 10 ቁጥር 1 ጀምሮ የተነገረ እንዲህ ብሎ ይጀምራል። የዮሐንስ ወንጌል ምዕራፍ 10 ቁጥር 1 ላይ ማለት ነው። እውነት እውነት እላችኋለሁ፣ አማን አማን እላችኋለሁ፣
እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴ ነው። ይህን የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። ስለ ቃሉ ስሙ የተመሰገነ። ይህን የተናገረበት ምክንያት የዮሐንስ ወንጌል ምዕራፍ 10 የተናገረበት ምክንያት ሶስት መሰረታዊ ምክንያቶች ናቸው። አንደኛ በዚህ በዮሐንስ ወንጌል ምዕራፍ 9 ቁጥር 39 ላይ ኢየሱስም የማያዩ እንዲያዩ የሚያዩ እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ ብሎ ነበርና የመጣው እኮ ለፍርድ ነው እንጂ ለምህረት አይደለም እንዳይሉ ለምህረት እንደመጣ ለማጠየቅ እውነተኛ የበጎች በር እኔ ነኝ። አንደኛው ምክንያት ነው። ሁለተኛው በዚህ በዮሐንስ ወንጌል ምዕራፍ 9 ቁጥር 29 ላይ እግዚአብሔር ሙሴ እንደተናገረው እኛው እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም ብለው ነበርና አይሁድ እርሱ ከየት እንደመጣ ለማጠየቅ ይህን የዮሐንስ ወንጌል ምዕራፍ 10 ቁጥር 1 ላይ እውነተኛ የበጎች በር እሱ መሆኑን ይነግራል። ሶስተኛ ኖላዊ ሄር አይደለም ቸር እረኛ አይደለም ብለውት ነበርና ክርስቶስን ቸር እረኛ እንደሆነ ለማጠየቅ ጌታችን ይህንን ገጸ ንባብ እንድናውቅ እንድንረዳ አስተማረ። ምን ብሎ ጀመረ ማለት ነው? እውነት እውነት እላችኋለሁ ካለ በኋላ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴ ነው። ልብ በሉ፣ ወደ በጎች ያለው አራት እግር ያላቸው እንስሳቶችን አይደለም። በጎች ያለው እኛ ምዕመናን ነን። እኛ የእግዚአብሔር በጎች ነን። እግዚአብሔር እረኛችን፣ ጠባቂያችን። ልብ በሉ፣ ጌታችን እረኛ የሆነው ለበጎቹ ነው፣ ለክርስቲያኖቹ ነው። ወደ በጎች ደግሞ በበሩ የማይገባ እሱ ሌባ ወንበዴ ነው። ያ ማለት የእረኛነት የኖላዊነት መስፈርቱን ነገረ ጌታችን። እረኛ ለመሆን ሊቃነ ጳጳሳት እረኛ ናቸው፣ አስተዳዳሪዎች እረኛ ናቸው፣ ካህናት እረኞች ናቸው። መስፈርቱ ምንድን ነው? የእውነተኛ አገልጋይ፣ የእውነተኛ ካህን፣ የእውነተኛ እረኛ መስፈርቱ ምንድን ነው? በበሩ የሚገባ። በሌላ መንገድ የሚገባ ግን ሌባ ነው ወይም ወንበዴ ነው። ምን ማለት ነው? ያነጋገር በበሩ የሚገባ አለ፣ እሱ መልካም እረኛ ነው። በበሩ ደግሞ የማይገቡ ሌቦች አሉ ነው። ግልጽ ማሳወቅ። በበሩ የማይገቡት ሌቦቹ እንደሚፈልጉ እናውቃለን። ሌባ ሌሊት መቶ የሚሰረስረው ምን ለማጥቃት ነው? ሊጠቅመን አይደለም ማለት የጎደለ ነገር ሊኖርና ለሚመጣው ሊጎዳ፣ ሊያጠፋ፣ ሊገድል ነው። በበሩ የማይገቡ ሌቦች እንዳሉ እንድናውቅ ጌታችን ነገር ይህንን ዮሐንስ አፈወርቅ ሲተረጉም ዮሐንስ ወንጌል በሩም እሱ ነው ይላል። በሩም እሱ ነው፣ የበሩም ደግሞ ባለቤትም እርሱ ነው ይላል። ከዛ ቀጥሎ እንደሚለው በበሩ የሚገባ ግን የበጎች እረኛ ነው። በበሩ የሚገባ በበሩ የሚገባ በእውነተኛው በር የሚገባ እሱ የበጎች እረኛ ነው። ስለዚህ የእውነተኛ ካህን የብፁዓን አባቶቻችን ኖላውያን ናቸው፣ እረኞቻችን ናቸው ብለን የተቀበልናቸው በበሩ እርሱ መሰረታት ቤተ ክርስቲያን በኩል ስለሚያስገቡ። ካህን ሶስት ስልጣን አለው፣ ድርሻ አለው። ያስተምራል፣ ያጠብቃል፣ ያቆርባል። ይሄ ካህን ስልጣን ነው። ለምን? በበሩ የሚያስገቡ ናቸው፣ እረኛ ናቸው። ጌታችን ደግሞ ሊቃነ ካህናት የካህናት ሁሉ አለቃ ሊቀ ካህናት ስለሆነ እውነተኛ እረኛ እኔ ነኝ ያለበትን ሲያስረዳ ለእርሱ በረኛ ይከፍትለታል። ልብ በሉ፣ እውነተኛ ቸር ጠባቂያቸው እረኛቸው እኔ ነኝ ያለና ጠባቂዎች ደግሞ አሉ፣ የበጉን በሮች የሚጠብቁ በጎች ደግሞ አሉ። በጎቹ ደግሞ ያሉበት ደግሞ ጎሮኖ አለ። ልክ የከብቶች በረት እንደምንለው የፍየሎችና የበጎች ደግሞ ማደሪያ ደግሞ ጎሮኖ ደግሞ አለ። ልብ በሉ ክርስቲያኖች፣ ይሄ ስርዓት በእኛ ቤተክርስቲያን በየዕለቱ ስንሳለም አለ። ከበግ ውጭ ከመቅደስ ውጭ አጽም ስንሳለም ብለን ቅጥሩ የምንሳለመው የሰማይቷ የኢየሩሳሌም አምሳያ የሆንሽ ቅድስት ቤተክርስቲያን ወይ በታቦተ እስጢፋኖስ ስም
ሰላም እልሻለሁ፣ ሰላም ለኪ እንገባና ምንድን ነው የምናደርገው? በኋላ አደግድገን ነው የምንገባው። ከዛ ምንድን ነው የምናደርገው? ይሄንን ደረጃውን መወጣጫው መጀመሪያ እንሳለማለን። የእመቤታችን ምሳሌ ነው። ከዛ በቀኝና በግራ ያሉት እነዚህ ሁለቱ ምሰሶች እንሳለማቸዋለን። የቅዱስ ሚካኤልና የቅዱስ ገብርኤል አንድም የዮሴፍና ኒቆዲሞስ ናቸው። ቅዳሴ አንድምታ ላይ የመጀመሪያው የቅዳሴ ታሪክ ላይ እናገኘዋለን። ከዛ ምን እንሳለማለን? በሩን ምንድነው በሩ የምንሳለመው? እውነተኛ የበጎች በር እኔ ነኝ ያለውን አስበን ማለት አይታቸው የሚጠቅሰን በአፏ ብቻ ሳይሆን ክርስቶስን የምንሰበው በተግባርም ጭምር ነው። ከውጭ ገብተን ስንሳለም ሂደት አለ። በትምህርተ መስቀል ስናማትም እንዴት አድርገን እንደምንገባው ይጠቅሳል። አሌቱ ከደጁ ተሳልመን ስንገባ እዚህ መቅደሱ በር ላይ እስከምንደርስ ድረስ ወደ ቤት ጣራ እገባ ዘንድ አይገባኝም፣ በምሕረት ብዛት ወደ ቤት እገባለሁ እያለ እንዲህ እየተባለ እኮ አይገባ ቤተ መቅደስ ስለምንዳፈር እንጂ። እውነት ለመናገር እግዚአብሔር አምላክ አሁን ሁላችን የሚመለከተን እውነተኛ ክርስቲያኖች ነን። እንደ በደላችን እንደ ኃጢአታችን ቢሆን ኖሮ ቤተ መቅደስ ውስጥ ገብቶ ማገልገል የሚችል ቅዱስ እኛ ዘንድ አለ? የገባ ነው በማን ቸርነት ነው? በማን ቸርነት ነው? እግዚአብሔር ቸርነት ነው። ስንገባ አደግድገን የምንገባው ጎንበስ ዝቅ ብለን አይገባኝም፣ የአንተ ቤት ቅዱስ ንጹሕ ነው፣ እኔ ግን ንጹሕ ቅዱስ አይደለሁም፣ በንስሐ ሕይወት አልመላለስም፣ ይቅር በል እያልን እንገባለን። ከዛ ስንሳለም ቅድም ባለው ሂደት ነው የምንሳለም። ደረጃውን እንሳለማለን። ከዛ ሁለቱን ምሰሶች የበሩን እንሳለማቸዋለን። ከዛ በሩን ከዛ እንሰግዳለን። የቤተ ክርስቲያን የቅዳሴ አንድምታ ላይ የቅዳሴ ታሪክ ላይ ሙሉ በዝርዝር ተቀምጧል። የእኛ ቤተ ክርስቲያን ዝም ብላ እገሌ እንደዚህ ያለ አይደለም። በመጽሐፍ የሰፈረ የተዘገበ ያለን እውነተኛ የበጎች በር እሱ አምላካችን ስለሆነ እውነተኛ የበጎች በር ክርስቶስ መሆን አምነን በሩን እንስማለን። የቤተ መቅደሱ በር ምስሉ ለዚህ ነው ነገራችን። ሴቶች በሴቶች ወንዶች በወንዶች እንሳለን። ከዛ ወደ ቤተ መቅደስ ውስጥ እንገባለን። ሂደቱ ይከተላል። የበሩ ደግሞ ምን አሉ? ጠባቆች። ተመልከቱ እዚህ ቃሉ እንደሚል ቁጥር 3 ላይ የዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ለእርሱ በረኛ ይከፍትለታል ይላል። በረኛ የተባሉት አበነፍስ ናቸው። የንስሐ አባት ለእውነተኛው በግ ለእውነተኛው እረኛ የነፍሳችን እረኛ ለእሱ ይከፍታል። ማን? ጠባቂ። ለምን? በጎቹ እንዲጎበኝ። ይህን ቤተክርስቲያናችን ስርዓት። ከዚህ ቀጥሎ ምን ይላል? በጎቹም ድምፁን ይሰሙታል፣ የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። ለዚህ እኮ ነው ገብረ ሥላሴ ወልደ ማርያም ወለተ ማርያም የሚባለው በየስማችን። አንድ ሰው ክርስትና ሲነሳ እንደምታውቁት ከምድር አንድ ከሰማይ አንድ ቅዱስ ሰጥቷል። ልክ ለምሳሌ የንስሐ አባት አለው አይደል? አንድ ሰው የክርስትና አባት ደግሞ አለ። ያ ሕፃን ሲጠመቅ ያንን ልጅ ክርስትና እያስተማረ ነገር ሃይማኖት እያስተማረ የሚያሳድገው የክርስትና አባት አለ። ለወንድ ወንድ ነው፣ ለሴት ደግሞ ሴት ነው የሚጠብቅ ነው እንጂ ዝም ብሎ የበዓል ቀንና የገና ቀን ወይ ደግሞ አዲስ ዓመት ሲመጣ ጫማና ልብስ የገዛ ያታላል። ይሄ የክርስትና አባት እንደዛው ነው ያደረገው። መጠቃቀም ያደረግ ነው፣ መዛመጃ ያደረግ ነው አይደለም። ክርስትና እኮ ሲያነሳ አንድ ሰው ለዚህ ነፍስ ተጠያቂ ነኝ እያለ ነው። እችን ልጅ አስተምራታለሁ፣ የቤተክርስቲያን ሃይማኖትን አስተምራታለሁ፣ ቅዳሴ ይዣት ሄዳለሁ፣ ለጉባኤ ይዣት ሄዳለሁ ማለት እኮ ነው። ታውቃላችሁ፣ እኔ የክርስትና አባት ስሆን ይሄን ልጅ አስተምረዋለሁ፣ በምግባር በሃይማኖት በቤተ እግዚአብሔር እንዲያድግ አደርገዋለሁ፣ ከቅዳሴ እንዳይጎድል ከሰዓታት እንዳይጎድል እንዲሁም ከጉባኤ እንዳይጎድል አደርጋለሁ። የቤተ ክርስቲያን መዓዛ ሽታዋን ድምጿን እየሰማ እንዲያድግ አደርጋለሁ ማለት። ከዛስ እኛ የክርስትና አባት ብንሆን ግን የክርስትና ስም ደግሞ ይሰጠዋል። ምን ተብሎ? ወልደ ገብርኤል ይባላል። ምን ለማለት ነው? ገብርኤል ይጠብቀዋል። ቤተ ክርስቲያን ማለት ማለት ነው በሰማይ ያሉ ቅዱሳን የነሱ ሰማዕታትና በምድር ያሉ ክርስቲያኖች ህብረት ማለት ነው። ጋች ግንኙነቱ የት ነው የሚጠበቅ? ከክርስቶስ ከማየ ዮርዳኖስ ከአምላከ መንፈስ ቅዱስ ይወልዳል። ከሥላሴ የእግዚአብሔር ልጅ ይባላል። እዚህ የሚጠብቀው አለ።
ካህናት ደግሞ አበነፍስ ሆነው ጠባቆች ናቸው። በዚህ ትምህርት ቤታችን ብዙ ትምህርት ያስተማረበት ኖላዊ የሚለው ማለት እውነተኛ ቸር ጠባቂያቸው እሱ። እንደውም ከጥበቃ ጋር በተያያዘ ነገር ለምናንሳት ቤታችን ምን አለው አቅም ያለው ግቢ ያለው ሰው ምን ያደርጋል? አጥር ያጥርና እንደገና አደገኛ አጥር ከዚያ አጥር እናደርጋለን ውሻ አይደል? ይሄ ሁሉ ምንድን ነው? ደህንነታችንን ይጠብቃል። መኪናችንን እንዳይሰረቅ ሎክ እናደርጋታለን። ሰው ሲነቃ እንድትጮህ ይሄ ሁሉ ስጋት አለ። ግን በጣም የሚገርማቸው ደህንነታችን ተጠብቆ እንድንኖር የሚያደርግ የነፍሳችን ጠበቅ እግዚአብሔር ነው። ልክ መኪናዋ ስትነካ እንደሚጮህ እኛ ስንነካ እናንተን የሚነካ የአይኑ ብሌን እንደሚነካ ነው። ከሱ የበለጠ አስተማማኝ ጠበቀ። አይዟችሁ ብለን አሁን በጸጥታ ጋር ብንጠበቅ እንዴት ነው ኩራት የሚሰማን? አይ ዛሬ እግዚአብሔር ይመስገን ጠባቂዎች አሉ፣ ዝም ብለን ተኛችን በሩን ክፍት አድርገው ይባላል። እሱ ሲጠብቅ የላይኛው ሲጠብቅስ የሚገርመው በጎች ውስጥ ጠብቅ በአስተማማኝ ሁኔታ ሌባ እንዳይሰርቀን። እኛ እኮ በጉን ጠብቀው ለጥቅማችን ታውቃላችሁ። አንድ ገበሬ እኮ በጎች የሚጠብቅ ወይ አርዶ ሊበላ ነው አሊያም ደግሞ ሊሸጣቸው። በግ ያረባል ሰው ግን ይኸው ለበዓል ሸጣቸዋል። አሁን ለገና እኮ ይሸጣሉ በጎቹ። ወዷቸዋል የሚጠብቃቸው፣ ከሌባም የጠበቃቸው ከጅብ የጠበቃቸው ወዷቸዋል። በጎቹ ለመሸጥ ነው ለመጠቀም። ቢበዛ ደግሞ አልፎ አርዶ ይበላቸዋል። ጌታችን ግን እኛን የሚጠብቀን አርዶ ሊበላን አይደለም፣ ሊሸጠንም አይደለም። እንኳን አርዶ ሊበላን ቀርቶ እኩ ብሎ ስጋ የሚበሉ ይጠጡዋለን። ለዚህ አምላክ ምን ይከፈለዋል? ምስጋና እንጂ። እውነተኛ ቸር ጠባቂ ማለት አምላካችን አይታችኋል። አርዶ የማይበላ አራንካችሁ ብሎ እኮ ነው ያለው። እውነት ለዚህ ነው መልካሙ እረኛ እኔ ነኝ ያለ። እናንተ እንደምታውቁት እረኛ አይደለም። አዎ ሰው እኮ በግ ይጠብቃል፣ በግ ያረባል፣ ከአውሬ ይጠብቀዋል፣ ሌባ እንዳይሰርቀው ይጠብቃል። ግን ለጥቅሙ ነው። እኛ እግዚአብሔር ይጠብቃል ለምን ነው? እኛም ስላላመሰገኑ ምን ይጎልበታል? ባንመጣ ምስጋና አይጓደልበት። እኛ ባንፈጠር ከአምልኮቱ አይሆን ከመመለክ ዝቅ አይል ምስጋናው አይቋረጥበት። ምን ይጎልበታል? ለጥቅማችን ግን ይጠብቃል። ለእኛው ጥቅም ያውም ደግሞ በአስተማማኝ ጥበቃ። ለዚህም ነው እውነተኛ የበጎች እረኛ እኔ ነኝ ያለ። እኔ ነው የምጠብቃችሁ፣ አውሬ እንዳይበላችሁ። ማን ሌባ አሉ፣ መናፍቃን አሉ፣ እንሰረቃለን። በሚዲያ እኮ የሚሰረቅ ሰው አለ። ስንት ዘመን ቤተክርስቲያን ቆይቶ ቲክቶክ ላይ ሰምቼ ዩቲዩብ ላይ ሰምቼ እኔ ግራ ገብቶኝ ብሎ ክር መጥሶ እኮ አለ። ዛሬ እኮ ክር መጥሶ ብዙ መንገድ ነው። ምን ላድርግ ታዲያ? ሀብታም ስለሆነ ብላቆሱ ተከትላ ክር መጥሶ እኮ አለች። ክር እኮ መጥሶ እኮ አለ። ዛሬ የለም ይህን ታቁሴ መሪጌታ ነበርኩኝ፣ ዲያቆን ነበርኩኝ፣ ስንት ዘመን ቄስ ነበርኩኝ ብለው ዛሬ ቤተክርስቲያን እኮ የሚሳደቡ ሰዎች አሉ። በበሩ ያልገቡ ሌቦች፣ ወንበዴዎች፣ በጎቹን የሚገድሉ፣ በኑፋቄ የሚገድሉ፣ በክህነት የሚገድሉ። እውነተኛ ደግሞ ካህናት አሉ የሚያጠምቁ የሚያቆሙ። ከእውነተኛ ካህናት ጋር እንድንኖር እግዚአብሔር አምላክ ይፍቀድልን። ተኩላ በበዛበት ሌቦች በሱበት ወቅት ጥበቃ ያስፈልገናል። ከዚህ ቀጥሎ ምን ይለናል? በበሩ የሚገባ ግን የበጎች እረኛ ነው ካለ በኋላ እንዲህ የሚል ቃል እናገኛለን። እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ልበሉ በር ነኝ ካለ በኋላ በሩ ላይ ያለው ጌታ ምን እንደሚሰራ እራሱ መጽሐፍ ቅዱስ ሲናገር እንደዚህ ነው። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያ ያገኛል። በደንብ ስሙ። በሩ እኔ ነኝ ያለ። በሩ ምን አሉ? ጠባቆች። ጠባቂ ያደርግለታል። ልክ እውነተኛው እረኛ መድኃኒት ክርስቶስ ሲመጣ በሩ ይከፍትለታል፣ ይገባል። በእኔ በሩ ካለ በኋላ በእኔ የሚያምን ቢኖር ይድናል ካለ በኋላ
በእኔ የሚያምን ብቻ ይላል። በደንብ ሶመናል። እምነት ያድናል፣ እውነት ነው። እምነት ብቻ ግን ያድናል። ትምህርት ላይ የለም። ለዛም ነው የዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ በሩ እኔ ነኝ ካለ በኋላ በእኔ የሚገባ ቢኖር መግቢያውን ገበሩ ጥምቀት፣ ቅዱስ ቁርባን፣ ቅዱስ ሜሮን። አንድ ሰው በቤተ ክርስቲያን ክርስቲያን ለመባል በ48 ቀን ስንጠመቅ ሦስቱ ምስጢራት በአንድ ቀን ይፈጸማል። በሩኗ ምን አለ? ምስጢረ ጥምቀት፣ ከዛስ ምስጢረ ሜሮን፣ ከዛስ ምስጢረ ቁርባን። በአንድ ቀን አንድ ክርስቲያን ይፈጸማል። ልክ በእኛ ቤተክርስቲያን ነው። ለምሳሌ አዲስ ሕንፃ ቤተክርስቲያን ሲሰራ ምን የሚደረገው? ሜሮን ይቀባል፣ ቅዳሴ ቅዳሴ የለ። ልክ ለዛ ሕንፃ ቅዳሴ ቤት ነው ለማለት በሩን ይገኛል። ከዛስ ይገባል። ለምን? በጥምቀት በቁርባን ይገባል። ከዛስ ይወጣል። ለምን? ለምግባር ትሩፋት ይሰራል። መሰማሪያ ያገኛል። ምን ያገኘዋል? እሳት፣ ሰይፍ፣ ስለት ይገጥመዋል። በሰማዕትነት ስለ መስክሮ ያርፋል። የምበሉ በሩ ይሄ ካለ በኋላ ይገባል ካለ በኋላ ይወጣል የሚቀራል። ከዛስ መሰማሪያ ያገኛል። ይገባል። በምን? በሃይማኖት። በሩ ሃይማኖት ነው። ያቺ ክርስቶስ ራሱ የገለጣት ለቅዱሳን አንድ ጊዜ ፈጽማ የተሰጠች ሃይማኖት በር ናት። በሩ እሱ ነው። ጠባቆቹ ያደርጋሉ። የበጉን የእረኛቸውን የክርስቶስ ሲሆን ግባ ይሉታል። ለዚህ ሁሉ ካህናቱ የሚናገሩት ካህኑ ሲናዝ ሰምታችኋል። በኋላ ምሰማዋለ ሲያሳርጉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ አለሚለባል ኃጢአትን የሚያስተሰርይ ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጠን ናቸው። ጌታችን አምላካችን መድኃኒታችን ክርስቶስ የካህናት አለቃ። ይህም ደግሞ ካህኑ የካህናት አለቃ ነው። እሱ የካህናት አለቃ ሆነ፣ እነሱ ካህናት ሆነ። ካህናት በሌሉበት የካህን አለቃ የለማ። ሊቀ ዲያቆን የምንለው እኮ ዲያቆናት ስላሉ፣ ጠቅላይ ሚኒስትር የሚባለው በስር ሚኒስትሮች ስላሉ፣ ሊቀ ዲያቆን ያለው እኮ ዲያቆናት ከስር ስላሉ ነው። ሊቀ ካህናት ሊቀ ካህናት የሚለው ሊቀ ካህናት አንድ ቦታ መጽሐፍ ቅዱስ ሊቀ ካህን የሚል የለም። ሊቀ ካህናት ነው። የካህናት ሁሉ አለቃ። በጎቹ ድምፁ ይሰማሉ። እውነተኛው ድምፅ እንስማው። እውነተኛው የበጉ ድምፅማ ቅዳሴ ነው። እንስማው ምዕመናን። እውነተኛው የበጉ ድምፅማ ማህሌት ነው። እንስማው። እውነተኛው የበጉ ድምፅ ነው። ሰዓታት ነው። እንስማው። ዛሬ ያለው ምንድነው እየሰማ ያለ ነው? ዓለም ነው የምታሰማን። ጦርነት አይደለም፣ ዘረኝነት አይደለም፣ መታረቅ አይደለም፣ ጦርነት አይደለም። ምሰሙ ዜና ምንድን ነው? ምን ደስ የሚል ዜና አለ? በጎቼ እኮ ድምፄን ይሰማሉ አለ። ድምፁን እየሰማን ነው ምናል? ቅዳሴውን እየሰማን ነው። ቅዳሴውን እየሰማን ሌላ ስራ የምንሰራ ሰዎች የለንም። ስልክ የምንጎረጉር ሰዎች የለንም። በጎቼ እኮ ድምፄን ይሰማሉ እኮ ነው ያለው። መቼ ነው መተን የእግዚአብሔር ቃል የምንማረው? የእግዚአብሔር ድምፅ እኮ የሚነገረው እግዚአብሔር ቤተ መቅደስ አውደ ምሕረት ላይ እኮ ነው። የዚህ ቦታ ስም እኮ አውደ ምሕረት ነው። ምን ማለት ነው? የምህረት አውድ፣ ምህረት የሚሰጥበት፣ ምህረት የሚታደርበት፣ ምህረቱ የሚነገርበት አውድ ምህረቱ። እኛ የምን ምህረት አደረግ ነው? የምን አውድ አደረግ ነው? እኛ ይገባል። በምን? በሃይማኖት ይወጣል። ለምን? ለምግባር ይቀጥላል። ምን ያደርጋል? መሰማሪያ ያገኛል። ምን ያደርጋል? ይመሰክራል። ይኸው ሰው ማለት እየሞቱ ያለ በሀገራችን ሰው ይሞታል። መሰማሪያ ያገኛል። ምን ያጋጥመዋል? ሰይፍ፣ ስለት። መሰማሪያችን እሱ ነው። ለእኔ ብሎ ነፍሱ ያጠፋ ያገኛታል እንዳለው መሰማሪያ እሱ፣ ስለሱ መስከር ነው። መሰማሪያ እሱ ይገባል። በወንጌል አይ መምህር ይገባል። ለምን? በወንጌል። ወንጌል በር ናት። ለዚህ ሁሉ በእኛ ቤተክርስቲያን ወንጌል ሲነበር ካህኑ ጧፍ ይዞ መስቀል ይዞ ፊቱ ወደ ምስራቅ አዞሮ ወንጌል ሲነበር ከሁሉ ጊዜ በበለጠ መብራት እንዲበራ ይደረጋል። ወንጌል ብርሃን ናት፣ መግቢያ ናት።
ከዛስ ምን ያደርጋል? ለማስተማር ወንጌል ተማር አይደለ? በወንጌል በር ገባ። ከዛ ምን ያደርጋል? ሊያስተምር። መሰማሪያው ምንድን ነው? ጉባኤ። መሰማሪያችን ጉባኤ ናት። ምንወጣው ምን ማለት ነው? ለማስተማር ነው። ልብ በሉ። በዚህ ትምህርት ላይ ጌታችን በዮሐንስ ወንጌል ላይ ብቻ ቤተ ክርስቲያንን ጠቅላላ አድርጎ ገልጾልናል። ሊቀ ካህናት እሱ መሆኑን ቅዳሴ ጊዜ ማርያም ላይ እንደሚሰማው የካህናት አለቃ ወዳለበት ያግባችሁ እንደሚለው ቃሉ የካህናት አለቃ ያለበት ኢየሱስ ክርስቶስ ወዳለበት ያግባችሁ። የካህናት አለቃ ባለበት ማን አለ? ድሪንስ የሰማዕታት ማህበር ትጉሃን የሆኑ የመላእክት ማህበር ወዳለበት ያግባችሁ ነው የሚለው ቃሉ። የካህናት አለቃ ባለበት ነው የሚለው። ስለዚህ ክርስቶስ አምላካችን እውነተኛው ቸር ጠባቂዎች ነው ያሳያል። አንድ ነው። ቀጥሎ ምን አሳየን? እውነተኛ የበጎች በር እኔ ካለ በኋላ በጎቹ ነገረ ምን የሚያደርግ ድምፄን ይሰማሉ ደግሞ የሚሰማም አለብን እንዲህ የሚል ቃል እናገኛለን። በዚህ በማቴዎስ ወንጌል ላይ በምዕራፍ 25 ቁጥር 32 አሕዛብን ሁሉ በፊቱ ይሰበሰባሉ ካለ በኋላ እረኞችም በጎችም ከፍየሎቹ እንደሚለይ እርስ በርሳችሁ ይለያቸዋል። ይመጣል በኋላ የነፍሳችን እረኛ ሆኖ ይመጣል። ጠብቂያችሁ ነበር፣ እረኛችሁ ነበርኩኝ። ተርቤ አልብታችሁኛል፣ ተጠምቄ አጥታችሁኛል፣ ታርዤ አልብሳችሁኛል። ስድስቱ ቃላት ወንጌል በቀኝ ለቆሙት ይጠይቃቸዋል። በጎቹ ክርስቲያኖች በጎቹ ነን። ስጋው ደግሞ ተቀበላል። ገና በምን እናሳልፈው እየጠበቅን ያለ ልደቱ በከብት ስጋ፣ አሁንም በቅርጫት፣ አሁንም በመጠጥ፣ አሁንም በጭፈራ እናከብር። ሲመጣ እኮ ይጠይቀናል። በጎቹን በቀኝ ፍየሎቹን በግራ እኮ ነው የሚያደርጋቸው። እውነተኛችን ጠባቂያችን ሆነ ኮነሩናል። ጠብቂያችሁ ነበር፣ እውነቱ ጠብቆናል። ከስንት ምክንያት ላይ የተረፋችሁ ሰዎች የላችሁ? ስንት ከእናንተ ጋር አብረው ሲሰሩ የነበሩ የእናንተ ጎረቤት የነበሩ ዛሬ ቢሆን የሉ ሰዎች የሉ? ያም ብቻ አይደለም፣ ያልሞት ሆነው ራሱ ያልጋ ቁራኛ የሆኑ ሰዎች የሉ? ቸር ጠባቂያችሁ ሰው ጠብቀን እኮ ጠብቂያችሁ ነበር። ምን አደረጋችሁ? ጤና ሰጠውሽ፣ ታስቀድሻለሽ። መቼ ነው ስጋው ዘው የምትቀበል? ጤና ሰጥቼ ነበረ፣ ስራ ሰጠው፣ ትዳር ሰጠው፣ ልጆች ሰጠው። መቼ ነው የምትቆርባለ? ጠብቄሃለሁ። ስንት እኮ አደጋ፣ ስንት እኮ ጥፋት ደርስብህ ነበረ። እውነተኛ ቸር ጠባቂ እኮ ጠብቄ ነበረ። የታለ ፍሬው? በበሩ ገብተሃል በጥምቀት፣ በበሩ ገብተሃል በቁርባን። መች ወጣ? የተማርከው ነገር እኮ ውጣ ዝም ያልከው የሥራ ባልደረባ፣ የትምህርት ቤቱ የጓደኛ በሙሉ ክር የመጠሰ መናፍቅ ሲሆን አንተ እኮ አልተሰማራህም። ምን አገባኝ ብለህ እኮ ነው ያልከው። ጉባኤ ስትመጣ ስለሱ አይደለም። መሰማሪያ እኮ ነው ጉባኤ፣ መጫወቻ እኮ መስሪያ እኮ አይደለም። የግል ስሜታችን እኮ የምንወጣጣበት እኮ አይደለም። መሰማሪያው በሩ ይሄን ያለ በኋላ ይገባል፣ ከእንደገና ይወጣል። ከዛ መሰማሪያ ደግሞ አይደለም ይገባል። በጥምቀት አይችሁ ክህነት አለ። በሐዲስ ኪዳን የፈለገ ብናስተምር በቲክቶክ በሉ በዩቲዩብ በሉ በሶሻል ሚዲያ በየትኛው ብናመሰጥር ያለ ክህነት የሚፈጸም ድህነት የለም። 4 ነጥብ ነው። አንዳንድ ጊዜ በጣም በሽቀን ብፁዓን አባቶቻችንን ካህናትን የምንሳደብ ሰዎች አለ። በጣም ጥንቃቄ ነው ምዕመናን። ክብረ ክህነት ያስፈልጋል። ያለ ክህነት ምንም አይፈጸምም። ይሄ ስለ ፍለጋችሁ ስላሉ አይደለም፣ አጠገባችሁ ስላሉ አይደለም። እንዳትሳሳቱ። ለማሽቃበጥ አይደለም የምንናገረው። አጥማቂ ካህን ነው፣ አቁራቢ ካህን ነው። የፈለገ ብናመሰጥር የፈለገ ብንሰብክ ያለ ካህን አይቻልም። የፈለገ ብንሰብክ አስተምረን እኮ ብናመጣ የሚያጠምቁት እኮ እነሱ ናቸው፣ የሚያቆሙት እኮ እነሱ ናቸው። አቶ ገብቶ አይቀደስ ፕሮፌሰር ገሌ ገብቶ ይቀደስ አይባልም። ያለ ክህነት አይቻልም። ክህነት አለ። የበጎች እረኛ እሱ ነው። የበጎቹ እረኛ ደግሞ ጠባቂው የሚል ቃል አለ። ጠባቂዎቹ ለማን ናቸው? ካህናት አሉ። በሩ የሚጠብቁ እነሱ ናቸው። ምዕመናንን እያስጠመቁ ምዕመናንን እያቆረቡ ወደ በጉ በር ቤት ወደ ቤቱ የሚያስገቡ
ቤታችን የበጎች ቤት ደግሞ ቤተክርስቲያን ናት። ዘር የማይለይባት፣ ጎሳ የማይለይባት፣ የትምህርት ደረጃችን የማይታይበት፣ ሁላችን እኩል የሆንባት የማን ቤት ናት? የእግዚአብሔር ቤት። ጠባቆቹ ማን ይከቱት? ለእውነተኛው እረኛ። ምን አለ እዚህ ጋር? ክህነት። ቀጥሎስ በሩ ማን ነው? እርሱ። አንድን ጠባቆች የተባሉት የበሩ ጠባቆች የተባሉት ቅዱሳን ናቸው። ምን ያደርጋሉ? እኛ አብረን ወደዚህ በር እንድንገባ ጠባቆቹ በበሩ እንድንገባ ነው ያደርጉ። በዚህ አጋጣሚ የቅዱሳን ቃል ኪዳን የቅዱሳን የሚሰጣቸው ቃል ኪዳን በሙሉ በበሩ እንድንገባ፣ ደምህን የረገጠውን ደብረ ሊባኖስ የረገጠውን እምርልሃለሁ ማለት ያ ጠባቂ ምን ያደርጉ? በበሩ ግባ። ደብረ ሊባኖስ የተሻለ ተሳልመሃል አይደል? እዛ የረገጠው እምራለሁ ማለት በበሩ በሥጋ ወደሙ እንድትገባ እኔ ቅዱስ የሆንኩኝ አቡነ ተክለ ሃይማኖት አማልድሃለሁ ማለት ነው። እምነትን አይተካም ቅዱሳን አማላጅነት፣ ሥጋ ወደሙን አይተካም ቅዱሳን አማላጅነት። ጠባቆች ናቸው። በበሩ ግቡ ነው። አቡነ ተክለ ሃይማኖት ግን ያለ ይሄ ባለፈው ገብርኤል ያከበርን አይደል? ዓመታዊ ክብረ በዓሉ ገብርኤል ተከበረ ማሳሳ 19 አዲስ ዛሬ እኮ ገብርኤል ነው ሦስቱ ሕፃናት ከሳት ያወጣበት እና ዛሬ ቅዳሴ ይቅር ሥጋ ወደሙ ይቅር የተባለ የለም። የገብርኤል ወዳጅ ከሆንክማ የዛን ቀን ሥጋ ወደሙ ተቀበል፣ በበሩ ግባ። ገብርኤል የሚወደው በበሩ የሚገባው ነው። በዕለቱ ንስሐ ገብቶ ሥጋ ወደሙ የተቀበለ ሰው እውነተኛ የገብርኤል ወዳጅ ነው። ዛሬ አቡነ ሀብተ ማርያም ናቸው። አቡነ ሀብተ ማርያምን የሚወድ ሰው በበሩ ይግባ። በምን? በሥጋ ወደሙ ይግባ። ዛሬ እስኪ ቆረጥ አቡነ ሀብተ ማርያም ናቸው። ንስሐ ገብቶ ሲል በበሩ ይግባ። አቡነ ሀብተ ማርያም፣ ሌሎቹ ጻድቃን ሰማዕታት ጠባቆች፣ በበሩ ያሉ ጠባቆች ምን ያደርጋሉ? በበሩ ግቡ። አቡነ ተክለ ሃይማኖት ጣዖት የሚያመልኩትን ዛፍ የሚያመልኩትን አስተማሩ። ምን አደረጉ? እኔ ያለሁላችሁ በቃ የኔ አማላጅነት አለ ቃል ያለላችሁ በቃ ያለ አይደለም። አጠመቋቸው። ለምን? በበሩ መግባት አለባቸው። ከዛስ አቆረቧቸው። ለምን? በበሩ መግባት አለባቸው። የቅዱሳን አማላጅነት በበሩ እንድገባ ነው ያለው። እንደውም ቅዱስ ዮሐንስ አፈወርቅ ይህን ሲተረጉ በር የተባሉት ቅዱሳን መጻሕፍት ናቸው። ቴዎፍሎስ አንጾኪያ በተመሳሳይ በር የተባለው መንፈስ ቅዱስ ነው፣ ይጠብቃታል ቤተክርስቲያን። ስንት ጠላት ያለባት ዛሬ ቤተክርስቲያን? የውስጥ ጠላት አለባት፣ የውጭ ጠላት አለባት። እኛም እኮ ጠላቶቿ ሊሆኑ ዛሬ ምን ጠቀምናት? እኛው ልጆቿ ሆነ እኛ ሳታዳለ አጥምቃ እኛው ለበዘር ብንጓደለው እኛው ለምንጠላለው የቤተክርስቲያን ስርዓት እያፈረሰ ያለው ማለት ያለ ማነው? ስርዓተ ጥምቀቱን እያፈረሰ ያለው ማነው? ቅዳሴ ከተገባ በኋላ እያስቸገረ ያለ የቤተክርስቲያን ስርዓትን እያፈረሰ ያለው ንስሐ የማይገባው ኑፋቄ የሚገኝበት ከኛው የወጣ አይደለም። ይህ ሁሉ ጠላት አለባት። ግን ማን አለ? ቴዎፍሎስ እንደተናገረው መንፈስ ቅዱስ አለ፣ ጠባቂዋ። ሌባ በጎቹ ነጥቆ እንዳይጨርስ ይጠብቋል። ይገባል፣ ከዛስ ይወጣል። ከዛም ያገኛል፣ መሰማሪያ ያገኛል። ምን አለ እዚህ ጋር? ክህነት። ሁለተኛ ምስጢራት። ምን አለ? ምስጢራቶቹ የሚገቡበት ወደ በጉ ቤት የሚገባበት በር መግቢያው ጥምቀት ነው። መግቢያው እምነት ነው። መግቢያው ለመዳን የሚያስፈልጉ ምስጢራት ናቸው። እነዚህ በር ናቸው። ይገባል። በዚህ ናቸው ምስጢራት። እዚህ ላይ ደግሞ ከደጋ ምን አለ? ምስጢር ሥጋዌ ያለ። እዚሁ ላይ ቁጥር ስትመለከቱት በዚህ በዮሐንስ ወንጌል ምዕራፍ 10 ላይ እንዲህ የሚል ቃል እናገኛለን። ጌታችን ኢየሱስ የተናገረው ቁጥር 14 ላይ መልካሙ እረኛ እኔ ነኝ ካለ በኋላ አብ እንደሚያውቀኝ እኔም አብን እንደማውቀው ይላል። አብ እንደሚያውቀኝ ታውቃ በእኔና በስልጣን አንድ ነው ጭምር ያሳያል። አብ እንደሚያውቀኝ ማለት እኔም አውቀዋለሁ። ያ ማለት እኔና መመሳሰል ኮኢኳል ይባላል። ዘሩ ምስለ አብ በመለኮቱ ከባህሪ ከአባቱ ጋር የሚተካከል ነው። አብ እንደሚያውቀኝ ነው፣ እኔም እንደማውቀው። ማንም ፍጡር እንደዚህ ማለት አይችልም። ፍጡር ነው ለስቱ ስራት ለስኩር ስለማይገባው ክርስቶስ ግን ፈጣሪያችን ስለሆነ እግዚአብሔር ስለሆነ
እግዚአብሔር አብ እንደሚያውቀኝ እኔም እግዚአብሔር ወልድ አብን አውቀዋለሁ። በስልጣን በአገዛዝ በመለኮት አንድ ስለሆነ ከባህሪ አባቱ ጋር። በዚህ አጋጣሚ የአሕዛብ ክስ ውድቅ አደረገ። ያቺ የዮሐንስ ወንጌል ምዕራፍ 10 ላይ ብቻ ማለት ክህነት አለ፣ ከእንደገና ምን አለ? ምስራት አለ፣ ከእና ምግባር አለ። ምን ምግባር? በበሩ ይገባና ገብቶ አይቀርም ይወጣል። ለምን? ለምግባር። በበሩ በጥምቀት ገባል፣ በበሩ በቅዱስ ሜሮን ገባል፣ በበሩ በቅዱስ ቁርባን ገባል። ከዛስ ምግባር ያስፈልጋል። ስድስቱ ቃላት ወንጌል ያስፈልጋል። ያቺ ይወጣል ማለት ነው። ወጥቶስ ያደርጋል መሰማሪያ ያገኛል። ይሄ ስትፈጽም ምን ይገጥማል? ሰይፍ ስለት ይገጥማል። እንደ ቅዱስ እስጢፋኖስ በድንጋይ ትወገራለህ። እንደ ሰማዕታት ደግሞ መከራ ይደርስብሃል። ዛሬ እንኳን ስንክሳር ላይ የምናነባት ጻድቅ ቅድስት ሴት ናት፣ አንስጣስያ ትባል። አባቷ ሌላ ቤተ እምነት ነው፣ አሕዛብ ነው፣ ጣዖት አምላኪ ነው። እናቷ ክርስቲያን ናት። እንደዚህ ከሆነ ዛሬ አባት ሌላ እናት ሌላ የሆነበት ቤት ስንት ነው ዛሬ? ስንክሳር ላይ ዛሬ ያለችው ሴት ይችላል ቅድስት ሴት፣ ቅድስት አንስጣስያ ትባላለች። አባቷ አሕዛብ ነው፣ ጣዖት ያመልካል። እናቷ ክርስቲያን ናት። በስነ ምግባር በሃይማኖት አስተማረቻት። ስለ ኦርቶዶክሳዊ ተዋሕዶ እምነት አስረዳቻት። በድብቅ ሄዳ በ80 ቀኑ አጠመቀቻት። ስንት የጸና ክርስቲያን አለ። ይህ የሚያደርግ ሰው አላህን የሚያመካከል አጅ ዋጋ እንዴት እንደሚከፈል ያቺ ልጅ በልጅነቷ እናቷን በዛ ስላስተማር ስላጠመቀቻት የክርስትና ፍቅር በልቧ ተሳለ። ተደብቃ ተመጸወታለች። በበሩ ገባቻ። በጥምቀት ምግባር ተገኘባት። ከዛ መሰማሪያ ተገኘ። ተገኘ አባቷ አወቀ መጠመቋ። ተደብቃ ደግሞ ድሆች ትረዳለች። አሁን የሚያስኮንናል። አንዳንድ ጊዜ በጣም የሚገርሙ ቤተሰቦች አለ። በነገራችን አሁን አሕዛብ ሆነ እንጂ እኛም እኮ የሚያስገርሙ ሰዎች አሉ። ልጃቸው ሰንበት ቤት ገብታ ስላገለገለች እንደ ክፉ የሚያዩ ሰዎች አሉ። ጭፈራ ስትሄድ ሆ ያላችኋል። ሱሱ ስትገባ እየጮኋችኋል። ልመናል የት ትገኝሽ ይችልች ልጆቻችሁ ቤተክርስቲያን ሲመጡ ልክ እንደ ሰነፍ እንደሚሆኑባችሁ የምትሰቡ ሰዎች አለ። ቤተክርስቲያን መምጣት እንደሚያሰፋ አድርገን የምናስብ በእርግጥ እኛም ችግር አለብን። እኛ እዚህ መጥተን ጎበዝ ተማሪ ስለማንሆን ቤተሰቦቻችን ያንን ውጤታችን አይቶ ቤተክርስቲያን የሰነፎች መሰብሰቢያ ናት አይደለችም። የሰንበት ተማሪ ሆኖ ከቦላ በየመጣ ይቻላል። ግሪድ ከፍ አድርጎ መስቀል ይቻላል። የቤተክርስቲያን ማጥቆ ሰነፍ ማለት ነው። ይሄ ግን አሕዛብ ስለሆነ በጎ ምግባርን አየና አስያዛት። በሰማዕትነት እንደፈረደባት በሰማዕትነት ሞተች። አንስጣስያ ዛሬ ታኅሳስ 26 ረፍቷል። በበሩ ገባች። በምን? በጥምቀት ወጣች። ለምን? ለምግባር። መሰማሪያ ምን ያገኛት? ሰይፍ ስለት ሰማዕትነት። በቃ የእኛ ምስክርነት ሰማዕት ነውና በዚህ ጊዜያችንን እንሰዋለት። ምን ችግር ጊዜያችን ለጉባኤ ለቃለ እግዚአብሔር ጊዜያችንን እንሰዋስ። ይሄ እኮ ሰማዕትነት ነው። እስቲ ሆዳችን እንኳን እንቁረጥነት። እስቲ ንጹህ አሁን ያለው የሀገራችን ጉዳይ የሚያስበላ በተለይ በተለያየ ምክንያት ከጤና ችግር ውጭ ማለት ነው። ካህን ተፈቀደላቸው ሰዎች የገና ጾም ጾማቸው ጾመ ነቢያት ምን ሆነ? ወፈራችሁ፣ ክብደት ጨመራችሁ፣ አማረባችሁ። አይቶ የሚያሳስበን እሱ ነው። አሁን እንኳን ገና ከፍልከት ገና ሆኖ ልደት ሆኖ የሚያሳስበን ቅርጫቱ ነው። ማለት ሰው ይጠይቃል። እርድ ስንት ሰዓት ነው? ስንት ሰዓት ነው ቅዳሴ? ቆይ እያሳሰበን ያለ እርዱ ነው። ቤታችን ደግሞ ጠርጓለን። ጉድገር ሶፋውን አውጥተን ኮመዲ አውጥተን ወንበር አውጥተን እንጠርገዋለን። መቼ ነው ያለ የሚጠረገው? እሺ ምንጣፍ ወጡ ታጠበ፣ ልብስ ምጣው ታወጡ ታጠበ፣ እቃው ጸዳ። የኛ ልብ መቼ ነው የሚጸዳው? ከዘረኝነት መቼ ይጽዳ? ከተንኮል መቼ ይጽዳ? ከኃጢአት መቼ ይጽዳሽ? ቤታችን ሳጸዳ ነው በሆነ በበረኪና ጸዳ ነው። የመነቸ ቁጥር በሙሉ በሽሮ ሁሉ አንጠር ነው። የመነቸ ከልባችን መቼ ይጽዳ? ምመናል ስለ እግዚአብሔር እንብየው ያለው ልባችን መቼ ይጽዳ? መቼ ነው በበሩ ገብተን እኛ የምንወጣው የምንመላለሰው?
መቼ ነው ምግባር የምናፈራው? መቼ ነው ቅድስና የሚኖረን? ዛሬ ወጣትነታችን ረክሷል። ምታውቁት በተክል ማግባት ዛሬ ብርቅ እየሆነ ነው። ላጤም ሆነ እየረከስን ነው። አግብተንም እየረከስን ነው። መቼ ነው በቅድስና የምንመላለሰው? ኧረ እባካችሁ የበጉ እረኛ ይመጣል። ኧረ የዛን ጊዜ በቀኝ ነው የሚያቆመን። ፍየል ከሆነ በግራ ነው ያቆመን። የዛን ጊዜ ጩኸት አይሰራ። ቅዳሴ ያዕቆብ በስሩቅ እንደተናገረ ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ያን ጊዜ ዋይታ ይሆናል፣ የማይጠቅም ዋይታ ነው ይላል። አይጠቅም። የዛን ስጋውን ያበላ ደሙን ያጠጣ ማን ነው? ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው። አዎ ከእንደገና የተራበ ያበላ የተጠማ ያጠጣ የታረዘ ያለብሳል፣ በቀኝ ያቆማል። ያላረገስ በግራ ይቆማል። የዛን ጊዜ ምርጫም የለም፣ አዛብም የለም። የዛን ቀን ያደረገ በቀኝ ያላረገ በግራ ይቆማል። የዛን ቀን አማራጭ የለም። በሩ የበጎቹ እውነተኛ በር እሱ መሆኑን ያዘለቃል። ስለዚህ ምዕመናን ዛሬ ኖላዊ እውነተኛ የቤተክርስቲያናችን ጠባቂ የነፍሳችን ጠባቂ መድኃኒተ ክርስቶስ መሆኑን አምነን በክህነት እንደሚፈጸም ይሄ ምስጢራት አምነን ከእንደገና ደግሞ ይሄ የሚፈጸም በቤተክርስቲያን። ስለዚህ ስናጠቃለው ክህነት አለ፣ አንድ ጠባቆች አሉ። የጠባቆቹ ደግሞ አለቃ ጌታችን ደግሞ አለ፣ አንድ። ሁለተኛ ምንገባበት በሩ ጥምቀት ምስጢራት አሉ፣ ሁለት። ምንገባ ቤት ደግሞ አለች ማናት? ቤተክርስቲያን። ያለ ቤተክርስቲያን ድህነት የለም። ማንም ሰው ያለ ቤተክርስቲያን ድህነት ማየት አይችልም። ለዛ ነው እንደ ግን ያገኝ ማንቀበለው ነው። ከቤተክርስቲያን ውጭ ድህነት የለማ። ለዛ ነው በበሩ ማለት እኮ ቤት አለ፣ የበጎቹ ቤት አለ። የበጎቹ እረኛ የሚጠብቅበት አለ። እዛ ጎን ውስጥ እዛች አጥር ማናት? ሷት ቤተክርስቲያን። ሁለት ሶስተኛ ምን አለ? ምስጢራት አለ። ይሄ በሌለበት ድህነት የለም። እውነተኛችን ጠባቂያችን አሁንም ሀገራችንም እኛንም ይጠብቀን፣ ከክፉ ነገር ይታደገን፣ እንደ በደላችን ሳያስብብን ከክፉ ሰዎችን እግዚአብሔር ይጠብቅልን። እኛንም ደግሞ ንስሐ ገብተን ሥጋው ደሙ ተቀብለን የመንግሥቱ ወራሾች የስሙ ቀዳሾች ያድርገን። ሁላችንም ከነ ማኅተባችን ለክብር ሞት ያብቃን። ወስብሐት ለእግዚአብሔር።